ግልጽ ነው ለነሱም ግልጽ ነው የሚረዱ አይነት ሰዎች ከሆኑ ማለት ነው ገባሽ ያረክሽው ነገር ግልጽ ነው ተሳካልሽ እሄዳለሁ ማለት ጽፋት በቃ ሊሳካልሽ አይችልም ይቅርታ ላርግልሽ የምችለው ማለት ነው የኛን ህይወት እዚህ ጋር ዛሬ እንዳበላሽሽ ያንቺን ህይወት ሳበላሽው ገባሽ እመጣልሻለሁ የትም ብትሄጂ የትም ሁኚ እመጣልሻለሁ እንደዛ አይነት አገቢማው እንደፈለግሽ ችግርሽን እንደፈለግሽ ካረክሽ በኋላ የፈለግሽውን ነገር ካሳካሽ በኋላ መናኸሪያ መጥተሽ ብሄር ነው እንደዚህ ነው ላገባን ምናምን እሱ አይመለከትሽም የኔ ማግባትና አለማግባት እዚህ ጋር ነገር ታውቂያለሽ ምን አርገሽ እንደመጣሽ ምን አርገሽም እንደምትሄጂ ታውቂያለሽ ይሄ ደግሞ እንደ ጥፋት ካየሽው ገደል መግባት ትችያለሽ እስካሁን ድረስ አክብሬሽ ነው እኔ ባንቺ ተከበርኩ አልተከበርኩ ጉዳይ አይደለም ልነግርሽ የምፈልገው ነገር እንዳንቺ አይነት ሰው ሲጀመር ክብርም ምንም አያውቅም ያማል አይደል አስታውስሻለሁ አብሮ ከርሞ መለየት እልፍ አስቦ ባጭር መቅረት በሰዓታት በደቂቃ ሁሉም ነገር ቀረ በቃ ረሳነው ቶሎ ይምር ትንሽ የለም በድጋሚ የሚያፋቅር አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ በአገር ውስጥም በአገር ውጭም ያላችሁ እህት ወንድሞቼ ደህና ናችሁ ወይ እኔ ደህና ነኝ አልহামዱሊላህ ያው ዛሬ የምታዩኝ ይመስላችኋል ያለሁት መናኸሪያ ነው እና ትናንትና የተፖስተውን ቪዲዮ ሁላችሁም አይታችሁታልና በእኔ ምክንያት እንደዛ እንዲሆኑ አልፈልግም ምክንያቱም አንዴ እሱ ምርጫው መርጧልና እስተመረጸ ድረስ ደግሞ ከሷ ጋር ጥሩ የሆነ ህይወት እንዲኖረው ነው የምፈልገው አንዴ የፈሰሰን ውሃ መልሰን አናፍሰውም አይደለም ስለዚህ እኔም ኢንሻአላህ ወደ ሀገር እንግዲህ ወደ አዲስ አበባ ተመልሼ በጥሩ ነገር ማለት ጥሩ ነገር በእኔ ህይወት ላይ ይመጣል ይፈጠራል ብዬ አስባለሁኝ እየተፈጠረ ነው ደግሞ አልহামዱሊላህ ምክንያቱም እሱን በጣም ብዙ ጠብቄዋለሁ ታግሼዋለሁኝ ግን ደግሞ ለኔ ስላላለው ህይወታችን ደግሞ በዚሁ እንዲቀጥል አልፈልግም አንዳንድ ቦታ ላይ ጠንካራ የሆነ ውሳኔ መወሰን ይጠበቅብናል ማለት ነውና በቃ ውሳኔን እኔ ወስኛለሁ እሱም ደግሞ ውሳኔውን ወስኗልና ሮዚ ትናንትና በጣም ብዙ ነገር እያለች ነበረ እኔ ቆንጆ አንደኛ ልነግርሽ የምፈልገው ነገር ማለት ነው ሁለተኛ እኔና ቶፊቅ ተመልሰን አንዳን ሆንም አትቅኒ ቅናሽን በልክ ማድረግ እረዳሻለሁ ሬዲኔም በሆን እንደዛ ስለማደርግ እረዳሻለሁ ግን ደግሞ አንድ እንድታቂ መፈለጋው ነገር ቢኖር ያው እኔና እሱ ካሁን በኋላ ያው በእናንተ ህይወት አልገባም ባጭሩ ስነግርሽ በእናንተ ህይወት አልገባም የራሴን ህይወት ለማስተካከል ዛሬ እንግዲህ ወደ አዲስ አበባ ልመለስ ነውና እና ቤተሰቦቼ ምን መሰላችሁ ደውዬላታለሁ እስቲ ለሮዛ የመጣች ነው ማታ በጣም ደውላ ብዙ ነገር እየተናገረች ነበረ ምን እያለች ነበረ ደክሞኝ ስለነበረ ብዙም ቦታ አልሰጠዋትም ስልኩን ዘግቼው ነው የተኛሁት ዛሬ ግን ጠርቻት ልሄድ ነው ኦሬዲ ይቅርታ ምናምን ማለት ከማንም ሰው ጋር እዚህ ጋር ስኖር ጥሩ ጊዜ ነው የነበረኝ በጣም ቆይቻለሁ ጥሩ ጊዜ ነበረኝ እና አሁን ደግሞ እሷ እንደዛ እንድትሆንብኝም አልፈልግም እንደዛ አይነት ስሜትም እንዲሰማት አልፈልግም ማለት ነው ጠርቻት ያለውን ነገር ነግራታለሁኝ በያሰባለሁ ምክንያቱም ሴት ናት የሆነ ነገር እየተሰማት ሊሆን ይችላል ግን ካሁን በኋላ በእኔና በሱ መሃል ምንም አይነት ነገር ሴት ናት በእኔና በሱ መሃል የሆነ ነገር አለ ብላ ልታስብ ትችላለች ግን አሁን ጠርቻታለሁኝ መናኸሪያ ነው ያለሁት ወይኔ በጣም ደስ ይላል ግን እኔ እንጃ አላውቅም ደስ ይላል እና መናኸሪያ ነው ያለሁት ቤተሰቦቼ ጠርቻት ያለውን ነገር ሁሉንም ነገር ያለውን ነገር ነግሬያት በቃ ይቅርታ ምናምን ብያ ትሄዳለሁ ምክንያቱም ማታ በጣም የሚያስደብር ቃላቶችን እየተናገረች ነው የነበረው በጣም የሚያስጠላ ነገር እኔ ደግሞ እንደዛ አይነት ነገር ሰው ጋር ማልደርስም ሰዎች ደግሞ ሰውን ማስቀየም አልፈልግም ሰውም እንዲያስቀይመኝ አልፈልግም ግን እሷ በቃ አንቺ ነሽ እንደዚህ ያደረግሽ ምናምን እኔ በእናንተ መሃል አልገባም ሲቀጥል ደግሞ ደስተኛ የሆነ ህይወት እንዲኖራችሁ ነው መመኘው ቶፊቅም ቢሆን እንደዚህ አይነት ነገር ማድረግ የለብህም አንዴ ምርጫን ተመረጥክ ድረስ አሁን መልሰ እንደዚህ አይነት ነገር ውስጥ መግባት
ጥሩ አይደለም። እኔን ይሄ ነገር እየደበረኝ ያለ ምክንያቱም እኔ አንተን ብዙ ነገር ጠብቄ ነበረ ስላልሆነ ነው። ካሁን በኋላ ደግሞ እኔ የምወደውን ሰው ሳይሆን የሚወደኝን ሰው ነው የምከተለው። በጣም ምርጥ ፋሚሊን ያሳደገኝ ቤተሰቦችን ነው የምከተለው። ቤተሰቦቼ ምንም አይነት ነገር ያመጡልኝን ነገር ቢሆንም እቀበላለሁ። ሴት ነኝ እንግዲህ መቼም እስከ ዘላለም ድረስ ቁሜ አልኖርም። አንድን ሰው እየጠበቅኩ አልኖርም እና አንዳንዴ መወሰን ያለብንን ቦታ ላይ ወስነን ህይወት ይቀጥላል። ህይወት እንደሚቀጥል ማሳየት መቻል አለብን እና እኔም ያ ነገር ነው የተሰማኝና ከሮዛ ጋር ደስተኛ የሆነ ህይወት እንድትኖር እመኝልሃለሁ። ልጅቷ ግን ቤተሰብ በጣም ቀረች። ባሱ ጥሎኝ እንደሄድ ተልተሎ ነው እያወራውላችሁ ያለሁት። ሰዎች ሁሉ ፍጥጥ ብለው እያዩኝ ነው እና እስቲ ሮዚን እንጠብቃት። ተሎ በመጣች ግን ተሎ መታ ያለውን ነገር ነግሪያት። ምንም ነገር መጥፎ ነገር እንዲፈጠር አልፈልግም። ሲሄድ በሰላማዊ ነገር ነው መሄድ የምፈልገው እንጂ አንድ ሰው ደስተኛ ሆኖ አንድ ሰው አዝኖ እንዲሄድ አልፈልግም። እና የኔ ቤተሰቦች የኔ ውዶች በጣም ነው የምወዳችሁ። እናንተን ግን በጣም እወዳችኋለሁ። ምክንያቱም ሲከፋኝም ስደሰትም ከጎኔ የነበራችሁና ያለውን ነገር ደግሞ እስከ ዛሬ ድረስ ሶፊ አለንልሽ ብላችሁ እኔ እዚህ ደረጃ እንዳደረሳችሁኝ ሲከፋኝም ስደሰትም ያለውን ነገር እንደ ቤተሰብ ስለማያችሁ ነው እዚህ ጋር መጥቼ እምፖስትላችሁ ሆነ ማቀርብላችሁ። እስቲ ብቻ ሮዚ ቀርሳለች። እንጃ ሰው ሁሉ በጣም ተደነባብሯል። እንጠብቃት። ካልመጣችም እንግዲህ ይሄ ቪዲዮ እንደምታየው ተስፋ አደርጋለሁ። ሮዚ የምትናገሪው ነገር አንደኛ ተጠንቀቂ፣ ሁለተኛ ደግሞ አንቺ እንደምታያት አይነት ልጅ እኔ አይደለሁም። እሷን ብለነው እንደዛ ብለነው ሁለታችሁም ውሳኔያችሁን ተወሳስናችሁ ተወርዳችሁ ነው የተቀራረባችሁት። እዚህ ላይ መሀል ላይ እኔም ባታስገቢኝ ደስ ይለኛል። ከመጣሽ መልካም፣ ካልመጣሽ ግን እየተጠራው ስለሆነ እስከምንቀሳቀስ ባሱ ጠብቅሻለሁ እና ቤተሰቦቼ እስቲ ከመጣች መጣሽ፣ ካልመጣሽ ግን እወዳችኋለሁ። ቤተሰቦቼ መኪናዎቹ እየተንቀሳቀሱ ነው። በሰላም እንግባ። ያው አሁን ላይ ያለው መንገድ ትንሽ ከባድ ስለሆነ ጀለስ መታለች። እንግዲህ ያው በጣም ኮስኩሳው ነው የመጣሽ። ፊቷን አላህ ያስተር። እሺ ሰላም ነሽ? ዳንስ ሰላም ትጠብቅሽ ነበር እንዴ የጠራሽ? ለምን የጠበቅሽኝ? እዚህ ጭራሽ ሰላም ትያለሽ? አፋልሽ ሰላም እዚህ ጋር ይኸውልሽ፣ በጣም ሰው እያየኝ ነው፣ አፍራለሁ። አንደኛ፣ ሁለተኛ ደግሞ እዚህ ጋር የጠራውሽ ማለት ነው ሮዚ ሲሄድ ማንም ሰው ጋር ተነጋግሬ ወይም ማንም ሰው ጋር ተደባብሬ መሄድ አልፈልግም። ሁለተኛ ደግሞ እዚህ ጋር የጠራውሽ ማለት ነው እኔና ቶፊክ፣ ሁለተኛ በእኔና በቶፊክ ባንቺና በቶፊክ መሀል አልገባም። እንደዛ አይነት አገቢማው እንደፈለግሽ ችግርሽን እንደፈለግሽ ካረክሽ በኋላ የፈለግሽውን ነገር ካሳካሽ በኋላ መናኸሪያ መጥተሽ ብሄር ነው እንደዚህ ነው ላገባን ምናምን እሱ አይመለከትሽም። የኔ ማግባትና አለማግባት እዚህ ጋር ነገር ታውቂያለሽ። ምን አርገሽ እንደመጣሽ ምን አርገሽም እንደምትሄጂ ታውቂያለሽ። እሱን ደግሞ ሰው እንዳቅልሽ ይፈልጋሉ። ገባሽ? ምክንያቱም ምን አርገሽ እየሄድሽ እንዳለ ታውቂያለሽ። አሁን በእኛ መካከል ምን ፈጥረሽ እየሄድሽ እንዳለ እሺ። አንደኛ ባንቺና በሱ መሀል ምንም የፈጠርኩት ነገር የለም። እሱ ነው ማንቺም ሰውም ያውቃል የፈጠርሽውን ነገር። እኔም ማንቺም ሰውም ያውቃል። እዚህ ጋር የጠራውሽ ማለት ነው በእኔና በሱ መሀል ወይም ደግሞ በሁለታችሁ መሀል ድጋሜ እኔ እንደማልገባ ነው እየነገርኩሽ ያለሁት። ገባሽ? ከዚህ በኋላ እኮ ማለት ነው ልንገርሽ፣ ስሚ፣ ከዚህ በኋላ ገባሽ አልገባሽ እኮ የምትፈጥሪልን ይችን ታክል ቅንጣት ታክል የለም። እኛ ጋር የምፈልገውን ነገር አረግሽ ያለ ምንም ምክንያት ሆቴል ይዘሽ ተቀመጥሽ፣ የምፈልጊው ነገር ተሳካልሽ። ልትይ እንዴ? እሱ ይመለከትሻል እንዴ? አንቺ ነገርሽ ነበር ማለት እኔ ስሚኝ፣ ወደ ኋላ እየተመለስኩኝ ነገሮችን ማውራት ምናምን አልፈልግም።
በይቅርታ ያለፈው ነገር ግን እንዳወራሽ እያስገደድሽኝ ነው። እሱ ይመለከት በፊት ስሚኝ፣ የራስሽን ብቻ ታውሪ። ከዚህ በፊት ሂጂ በቃ ህይወታችንን አትበጥብጪ ሂጂ እያልኩሽ አልሄድም ምናምን ይሄም እኮ ሀገሬ ነው ምናምን ብዙ ነገር ነው። ሀገሬ ነው እንደ ሀገርሽ አይደለም እያልሽኝ ነው። ስለ ሀገር እኔ አላወራሁም፣ ገባሽ? ስለ ሀገር አላወራሁም፣ ግን ይሄም ሀገሬ ነው ይሄም እንትኔ ነው ምናምን አሁን ይኸውልሽ ነገር አልሽ አለፈ። እሱ ግን ዛሬ ላይ የፈጠርሽው ነገር ለዚህ ነበር። 10 ጊዜ ምንድነው የፈጠርኩት? ሶፊዬ ለምን ደሞ ተረጋጊ። አንቺስ ለምን ነው ነገረኛ ለመሆን የምትሞክሪው? ነገረኛ አይደለም ያረግሽው ነገር ነሽ ነኮ ኧረ እንዴ አይልሽ እኔ ጋር እዚህ ጋር ማለት ነው በስነ ስርዓት እያናገርኩሽ ነው ያለሁት። ገባሻ? እየተናገርሽ ያለሽው ነገር በጣም መጥፎ ነገር ነው። እኔ መንገድ ነው የምሄደው አይደለ? በቃ መንገድ ሲሄድ ማንም ሰው ጋር ተደባብሬ እንዳልሄድ በቃ ማለት ይቅርታ ተደራርገን መሄድ አለብን። አንቺ ይቅርታ ላደርግልሽ የምችለው ማለት ነው የኛን ህይወት እዚህ ጋር ዛሬ እንዳበላሽሽ ያንቺን ህይወት ሳበላሽ ነው። ገባሽ? እመጣልሻለሁ። የትም ብትሄጂ የትም ሁኚ እመጣልሻለሁ። ለኔ አዲስ አበባ አይደለም የትም ሀገር ሂጂ። አንቺ ዛሬ እኛን ህይወት እንደዚህ አድርገሽ በሰላማት ነው እምነግርሽ ነገር የኔን ህይወት ማበላሸት ትፈልጊያለሽ ማለት ነው እና የኛ ህይወት ህፃን ልጅሽ ነው ያንቺን ህይወት ምን አድርጌ ያበላሸሁት? ያንቺን ህይወት ምን አደረግልሽ? ምን ያደረኩት? እሄዳለሁ ማለት ጥፋት ነው? ምን እንዳረግሽ ታውቂያለሽ? እሄዳለሁ ማለት ላንቺ ጥፋት ነው? እሄዳለሁ እንትን ነው አይደለም። ቶፊቅ እኔን ሲዝ ላንቺ እንደዚህ በእንትን ወጥቶ አማክሮሽ ነበር ሲጀመር? አማከረኝ ይኸውልሽ፣ አማከረኝ አላማከረኝ እዚህ ጋር በጣም ብዙ ሰዎች እየተመለከቱ ነው። በእናትሽ እንደ ትልቅ ሰው ሰብ ቢያንስ ማለት ነው ሰዎችን እንኳን እኔን ባትፈሪ ኋላ አንደኛ ፈጣሪሽ ፍሪ፣ ሁለተኛ ደግሞ ኋላ የሚመለከቱ ነው። እንደዛ ብለሽ ካስብሽ እዚህ ቦታ ባልጠራሽ ገባሽ? ሌላ ቦታ መጥራት ትችይ ነበር። እኔ ሐላል ልጠሪኝ አይገባም ነበር ይሄን አስተሳሰብ ካለሽ ማለት ነው። ከዛ በሚቀጥል ደረጃ ደግሞ ምንነግርሽ ነገር ቢኖር አንቺ እዚህ ጋር እኛን ይሄን ክፍተት ነው የፈጠርሽው። ማለት እኮ አይደለም ክፍተት ነው ገባሽ? አንቺ አቅም ኖሮሽ እኛን ልታለያይን አትችይም። ግን ክፍተቱ የፈጠርሽው ክፍተት እኛን ብዙ የሚያገናኘን ብዙ አንድ የሚያደርገን ነገር እኔ አገናኘሽ አላገናኘሽ አይመለከተኝም። እዚህ ላይ ብዙ ያገናኘን ነገር አለ። እኔ እና እሱ መሀላችን ብዙ ነገር ተፈጥሯል ገባሽ? በቃ እኔም አንድ እንድትሆን ነው የምፈልገው። እንደዚህ በተራ ነገር የምንለያይ ሰዎች አይደለንም። ግን ስራሽ በጣም ነው የሚገርመው። ያረግሽው ነገር እቅድሽ በቃ ተሳክቶልሻል። በቃ ልሽ እኔ አንቺን አይደለሁም ገባሽ? እዚህ ጋር ማውራት የማልፈልገውን ነገር እንዳውራ አታስገድጂ። ምን አይነት አክት ሲሰሪ እንደሆነሽ እኔ ያውቃለሁ ገባሽ? እዚህ ጋር መጥቼ ግን እንዳንቺ አላስመሰለም። እዚህ ጋር ያወራሁት ያለሁት ሁለተኛ በህይወታችሁ አልገባም። በዛ ላይ በቃ ትክክለኛ ጥሩ ሆነሽ ከቅናት መንፈስ ወጥተሽ የራሽን ህይወት ለመኖር ሞክሪ። ከሱ ጋር ደስተኛ ሆናችሁ እንድትኖሩ እመኝላችኋለሁ እንጂ እዚህ ጋር መሀል ላይ ሶፊያ እኔ ትናንትና በጣም ነው የደበረኝ። በዛ ላይ ደግሞ በቃ እኔ ጋር መደወል ካሁን በኋላ አንቺ አይጠበቅብሽም። ደውለሻል። ማታ እንቅልፌን ነው ልነግርሽ ነው ከመሄድሽ በፊት ማለት ነው አግኝቼሽ ልነግርሽ ስለምፈልግ እንደምከተልሽ ደግሞ እወቂ ልልሽ ነው። እሺ ሲቀጥል ደግሞ አንቺ በፈጠርሽው ነገር እኛ ተለያይተን ምንቀር ሰዎች አይደለንም። ይሄን ሁሉ ጊዜ ከአይምሮሽ ማስገባት አለ። አይውልሽ ሮዚ ማለት ነው አንደኛ ከዚህ የጠራውሽ ማለት ነው እንድንታረቅ ነው እንጂ እንድትሰድብኝ ወይም ደግሞ እንድትገላምጪኝ ምናምን ነገር አይደለም። በኋላችሁ በጣም ብዙ ህዝቦች ነገር አታውሪ። ማንም ሰው አልሰደበሽም። በቃ ትክክለኛውን ነገር ነው የነገርኩሽ። እኔ አልተሳደብኩም። ትክክለኛ ነገር ማለት ላንቺ መሳደብ፣ ሰዎችን መናቅ ምናምን የሰውን ህይወት ማበላሸት ነው። የማንን ህይወት አበላሽ? ጭራሽ አንቺም እንደዛ ወላሂ ጭራሽ አንዳንዴ ግን ይኸውልሽ መወሰን ባለባቸው ውሳኔ ላይ ሰዎች ጠንካራ ነው። ምን አይነት አስተሳሰብ ነው ያለው? ግን አንቺ ነሽ ምን አይነት አስተሳሰብ ያለሽ? የሰው ህይወት ማበላሸት ታያለሽ እንዴ? አዎ እያበላሸሽ ነው ያለሽው እኮ። ንገሪኝ፣ የማንን ህይወት አበላሸው? እኔ ያልኩሽ ያለሁት ማንም ህይወት ላይ የተበላሸ ሳይሆን እኔን የሰው ህይወት እንዳበላሸው እየነገርሽ ነው ያለሁት። አንደኛ እኔ የማን ነው እየነገርኩሽ ያለሁት ደግሞ አንደኛ እኔ የማንም ህይወት አላበላሸው የምታውቂ ነገር ቢኖር፣ ሁለተኛ ደግሞ እዚህ ስለመጣሁት ነገር አንቺ አይመለከትሽም። ገባሽ? እኔ እዛ እንደመጣሽ ደግሞ ጠንቅቄ አውቃለሁ። ገባሽ? እዚህ ቦታ አታውቂም ይልሽ። አሁን እዚህ ጋር ሰው ይልኝ አይነት አክት ነው እየሰራሽ ያለሽው እና ካሜራ ስለያዝኩኝ በቃ ለኦዲየንስ ለእንትን ለማለት የሌለሽን ውሸት አክት ለማሳየት ነው እንደዚህ አይነት አክት እየሰራሻለሽ። ውሸት የምን ያረግሽውን ነገር ነው የነገርኩሽ። ምንም የተፈጠረ የመጣ ምን ግልጽ ነው፣ ለእነሱም ግልጽ ነው የሚረዱ አይነት ሰዎች ከሆኑ ማለት ነው። ገባሽ?
ያረግሽው ነገር ግልጽ ነው። ተሳካልሽ እሄዳለሁ ማለት ጥፋት ነው። በቃ ሊሳካልሽ አይችልም። ክፍተት ነው እንጂ የፈጠርሽው እኔ እና እሱን አለያይተሽ ይሄርሽ አይደለም። ግን ይሄን ክፍተት ደግሞ እኔ ከመለያየት አላተናንሰውም። ያረግሽውን ነገር ማለት ነው ከመለያየት አላተናንሰውም። የትም ሂጂ የትም በየትም አንቺም ደስ ብሎሽ ስቀሽ አትኖሪ። ገባሽ? እዚህ ጋር የሰው ህይወት አበላሽተሽ የሰው ህይወት ደስተኛ ሆነን የምንኖር ሰዎች እንደዚህ መሀላችን ክፍተት ፈጥረሽ ሄደሽ ማለት ነው አንቺ ደስ ብሎሽ ምናምን ትዳር ይዘሽ ምናምን አትኖሪ። ገባሽ? ማወቅ ያለብሽ ነገር እሱን በጊዜ ሂደት የምታየው ይሆናል። ንዴታ ስለኔ ህይወት ስለኔ ጋብቻ ላንቺ ማስረዳት አይጠበቅብኝም። ገባሽ? እዚህ ጋር አሁንም እዚህ ጋር የጠራሁሽ በቃ እኔ ጉዞ ነው የሚሄደው፣ መንገድ ነው የሚሄደው። ማንም ሰው ጋር ተቀያይም መሄድ አልፈልግም፣ ተደባብሬ መሄድ አልፈልግም። ሶ በቃ ይቅርታ አፉ በይኝ ልሂድበት። እሱም ብለሽ ብታስቢ ኖሮ እያልኩሽ ያለሁት አይገባሽም እንዴ? ግን እሱም ብለሽ ብታስቢ ኖሮ መጀመሪያ ነበር ተነስተሽ የምትሄጂው። አሁን ነገርሽ እንደፈለገ ሀፕን እንደፈለገ ክፍተት ሲፈጥርልሽ እዚህ ጋር ተነስቼ አፉ በይኝ ምናምን ወላሂ ይኸውልሽ እምሰማሽ መስሽ እስካሁን ድረስ ማለት ነው። እስካሁን ድረስ በጣም እያዳመጥኩሽ ነው ያለሁት። እንደ ራሴ እንደ አንድ ሴት ስላሰብኩሽ ነው ጠርቼ ይቅርታ ብዬሽ ልሄድ ያሰብኩት እንጂ ግዴታ ላንቺ እንደዛ ስጠይቅሽ በሰላማዊ መንገድ ጠይቅሻለሁ። አረብሻም ላንቺ ማስረዳት አይጠበቅብኝም። እኔና እሱ ምንም አይነት ሪሌሽንሺፕ የለንም። አዳምጪኝ። ይኸው አታስጩኝ። ሰው ልጅ ስነ ስርዓት ይዞ ከፈለግሽ ማይክ ተውሰሽ መጮህ ትችያለሽ። አያገባኝም። ስለጮች እዚህ ጋር ሰው ልጅ በስነ ስርዓት ሲያወራሽ በስነ ስርዓት ለማውራት ሞክሪ። በጣም ያወራሁሽ ያለሁት እኔ ሁኜ ነው። እሺ እንደ ስራሽ ቢሆን ያረግሽው ነገር ማለት ነው ያደረኩት ይሄዳል ማለት ጥፋት ነው። ያረግሽውን ነገር ታውቂያለሽ፣ በደንብ አድርገሽ ታውቂያለሽ። እኔ እዚህ ጋር የጠራሁሽ አንደኛ ይቅርታ ተደራርገን እንድንሄድ ነው። ሁለተኛ ደግሞ ያደረግሽውን ነገር ታውቂያለሽ። 10 ጊዜ አደጋግሚው። እኔ ወደ አዲስ አበባ ልመለስ ነው። የራሴን ህይወት ልጀምር ነው። መልካም ህይወት ይሁንላችሁ ነው ያልኩት። ይሄ ደግሞ እንደ ጥፋት ካየሽው ገደል መግባት ትችያለሽ። እስካሁን ድረስ አክብሬሽ ነው። እኔ ባንቺ ተከበርኩ አልተከበርኩ ጉዳይ አይደለም። ልነግርሽ የምፈልገው ነገር እንዳንቺ አይነት ሰው ሲጀመር ክብርም ምንም አያውቅም። ስለዚህ ብታቂ ኑሮ ስለማታቂ ጉዳይ አይደለም። ገባሽ? ሲቀጥል ደግሞ ልነግርሽ የምፈልገው ነገር ማለት ነው የራሴን ህይወት በሰላም ልኖር ነው ምናምን የምትይው ነገር እንደዚህ ልነው ምናምን የምትይው ነገር ሰላም ህይወት ይሁንልሽ። አዳምጪኝ፣ አስጨርሽኝ። እኔ እኮ ሺህ ዓመት አላወራም። መልካም ህይወት ነው። አንቺ በቃ በእኔና ቶፊቅ የሆነ ነገር ይኖራችኋል ብለሽ አትቅኒ። እኔ ካሁን በኋላ የራሴን ህይወት ልጀምር ነው። ህይወትሽን አስተካኪ። በቃ ከሱ ጋርም ሆነ ደስተኛ የሆነ ህይወት በላሽተሽ ነው ህይወታችሁን አስተካኪ የምትይው። አንድ ነገር ልንገርሽ፣ ህይወትሽን ልጨርስ አውሪሽ ልሽ እዚህ ጋር እኔ አሁንም በጣም እያደጋገምሽ ነው ያለው። ገባሻ? የራሽን ህይወት ኑሪ። በቃ የራሽን ከሱ ጋር ደስተኛ የሆነ ህይወት እንዲኖራችሁ በቃ ደስተኛ የሆነ ህይወት በቃ አመኝላችኋለሁ ለሁለታችሁ። እዚህ ጋር እኔ በእናንተ መሀል ገብቼ ህይወታችሁን እንዳበላሸውት አይነት አትስሪ። ጥሩ አይደለም። ሲቀጥል ደግሞ አዲስ አበባ ሄደሽ ህይወትሽን አበላሽዋለሁ ምናምን፣ ይሄ ከአንድ ሴት ልጅ የማይጠበቅ ነገር ነው። አንቺ ስለሚጠበቅ ነው ያረግሽው። ይሄንን አንቺ ስለሚጠበቅ ነው እንደዛ ያረግሽው። ምንድን ነው ያደረኩት? ታውቂያለሽ አትበይኝ። ይሄን ነግርሽም ገባሽ? ደግሞ ማለት ነው የትም ሂጂ የትም ገባሽ? የትም ብትገቢ የትም አንቺ ደስ ብሎሽ አትኖርም። የትም ቢሆን የትም ተከትዬሽ እመጣልሻለሁ። እንሂድ ና በቃ እንሂድ። ክብር ለሌለው ሰው ጋር ሲጀመር ቆሞ ማውራት አይጠበቅብኝም። ምክንያቱም በስነ ስርዓት ላወራት ነው ፈልጌ ነበረ። እሷ ደግሞ ስነ ስርዓት የሚባለውን ነገር አታውቀውም። እዚህ ላይ እኔ በጣም ብዙ ሰዎች እያዩኝ ስለሆነ እየፈራሁ ነው ያለሁት። አይደል ነው ምን ብዬ እንደምነግራቸው አላውቅም። አሁንም ቢሆን እየዛተሽ ነው ያለችው። እኔ አንደኛ እንድታወሪም እኔ አልከተልሽም። አሁንም ተከትዬ አንቺ ጋር አልጋጠምም። እንደ ትልቅ ነው ማስበው ማለት ነው። አንቺ ግን ምን ልበልሽ በጣም ባለየ ሰው ነሽ። አይ ዶንት ኖ ሰው እንኳን ሲያከብርሽ ማክበር አለብሽ። እኔ አንቺ አከብርሽ አላከብርሽ አይ ዶንት ኬር። ግን እንደዚህ አይነት ነገር ላይ እዚህ ሁሉ ሰው መሀል አክት ትሰራለች ልጅቷ። በጣም ምን ብዬ እንደምላችሁ አላውቅም። ለማንኛውም ካሜራማን ከት አድርገውና የኔ ውዶች ሰላም ግቢ ይበሉኝ። በባስ ነው የሚሄደው ዛሬ። መንገድም ጥሩ አይደለም።
ኢንሻአላህ የኔ ጌታ ደግሞ በሰላም እንደሚያደርሰኝ ተስፋ አደርጋለሁ። ወዳችኋለሁ። ቻው ማናየልኝ ተጋያለኝ ሰው አገኝ ብዬ ስለጣው መሆኔ